ኦኬ ኢትዮጵያዊ ሆኖ ስሜት ታምሩ ይባላል። ስልኬ ነው ጠላቴ ምናምን ሲባል ሰምታችኋል። ያው እኔ ትሪገር ከሚያደርጉኝ ቃላቶች አሉ ብዙ ጊዜ ሶሻል ሚዲያ ላይ አንስበታል ላግዠሪ ምናምን ይባላል እና ላግዠሪ በጣም ትሪገር እያደረገችኝ ያለች ቃል ናት። ለዛም ቪዲዮ ሰርቻለሁ። ላግዠሪ ምንድነው የሚለውን በእኛ ሀገር መቼት ምን እንደሚመስል ቪዲዮ ሰርቻለሁ እና ዳግመኛ ስለ ላግዠሪ ሌላ ቪዲዮ እንድሰራ ያሰብኩበት ምክንያት ምንድነው? አንድ ሰው ሄልዝ ኬር ሴክተር ላይ የሚሰራ አንድ ሰርቪስ የሚሰጥ ላግዠሪ ዲዛይን ምናምን አለ። ኦኬ ላግዠሪ ዲዛይን አይሰራም ማለት አይደለም፣ ግን ዋናው ነጥብ ሄልዝ ኬር ላይ አይሰራም ማለት አይደለም። ሄልዝ ኬር ላይ ይሰሩ አሉ፣ ሊጠቀሱ የሚችሉ ፕሮጀክቶችም አሉ። ግን ሄልዝ ኬር ላይ ላግዠሪ ምንድነው የሚለውን ዲፋይን ማድረግ ያስፈልጋል። በመጀመሪያ ሄልዝ ኬር ላይ ቢልት ኢንቫይሮንመንት አይደለም ላግዠሪ፣ ሰርቪሱ ነው ላግዠሪ። ይህን የሚያስብሉ ሁለት ኤግዛምፕሎች እሰጣቸዋለሁ። ቢልት ኢንቫይሮንመንት በጣም አነስተኛ የሆነ የገጠር ወረዳ ጤና ጣቢያ የሚሰጠው አገልግሎት በጣም በፕሪቬንቲቭ አብዛኛው በፕሪቬንቲቭ ነው እና ባላቸው እውቀት በመጠቀም ስለ አካባቢ ያላቸውን ንቃተ ህሊና በመጠቀም ከተማሩት ውጭ ማለት ነው ብዙ ነገር ሲያደርጉ እናያለን። ማለት ብዙ ሰው ከተለያየ ነገር ሲታደጉ ውሃ ማፍላት ምናምን እያሉ ብዙ ነገር በትሬኒንግ በመስጠት በላቦራቶሪ ሰርቪስ በመስጠት የዛን ማህበረሰብ ህይወት ሲያሻሽሉ እናያለን። ቢልት ኢንቫይሮንመንት ሲታይ ምንም ላግዠሪ ሲባል አይደለም፣ ግን ለአካባቢው ትልቅ ላግዠሪ ነው የሚሰጡት ሰርቪስ ማለት ነው። ወደ ፈረንጆቹ ዓለም ስንሄድ ትልልቅ ሆስፒታሎች አሉ፣ ማለት በጣም የሚገራርም ሰርቪስ የሚሰጡ ሆስፒታሎች አሉ። እኛ ሀገር የሌሉ በሽታዎች ሁሉ ሰምተናቸው ማናውቀው ወይ ኖሮም ሰምተናቸው ማናውቀው በሽታዎች ሲያድኑ እናያለን። ከአንድ ሚሊዮን አንድ ሰው የሚይዘውን በሽታ ሲያድኑ ምናምን እንሰማለን። ስለዚህ ምንድነው ሄልዝ ኬር ሴክተር ላይ ትልቁ ቢልት ኢንቫይሮንመንቱ አይደለም የሚሰጠው ሰርቪስ ነው። ቢልት ኢንቫይሮንመንቱ ቆንጆ ተደርጎ ሊሰራ ይችላል። ላግዠሪየስ ግን የማድረግ ቻንሱ በእኛ ሀገር ማለት ነው። ለምንድነው ላግዠሪ ኢንኮንቪኒየንት ማለት ነው። ላግዠሪ አቴን ማድረግ ማለት በጣም ሃይሊ ኢንኮንቪኒየንት የሆነ ነገር ላግዠሪ አቴን ማድረግ። ብር ኖሮ ላግዠሪ ላይኖር ይችላል። ላግዠሪየስ የሆነ ነገር ላይኖረን ይችላል። ሰው ብር ስላለው ላግዠሪየስ የሆነ ነገር አለው ማለት አይደለም። ላግዠሪየስ የሆኑ ነገሮች በጣም ኢንኮንቪኒየንት ናቸው። በጣም ከፍተኛ ኃይለኛ ብራንድ ነው ያላቸው እና በመቼት ደረጃ ጥሩ ፕሮጀክት ሰርቻለሁ ምናምን ማለት ይቻላል። ሄልዝ ኬር ሃይሊ ሬጉሌትድ ኢንቫይሮንመንት ነው። ዝም ብሎ ተነስቶ አንድ ሰው ሄልዝ ኬር ላይ የፈለገውን ምንድነው የሚባለው የፈለገውን ነገር መስራት አይችልም። ለምሳሌ ኤክስሬ ሩም ምናምን ቢባል ኤክስሬ ሩም ስታንዳርድ አለው። በቃ ፍንክች የማይባልለት ስታንዳርድ አለው። ኤምአርአይ ሩም ስታንዳርድ አለው። ፍንክች የማይባልለት ስታንዳርድ አለው። የሚያስፈልጉት አገልግሎቶች ተብሎ ፍንክች የማይባልለት አለ። ዘመናዊ የሆነ ይመጣል እንጂ ያ ነገር ኢንስትሩመንቱ ዘመናዊ ወይ ያደገ የተሻሻለ ይመጣል እንጂ ስታንዳርዶቻቸው ሪኳየርመንታቸው ስፔሻሊ በአርክቴክቸር ላይ በአርክቴክቸር ስራ ላይ ማለት ነው እና ኢንቴሪየር ዲዛይን እና ምስል ሲሰራ ኢኩዊፕመንቶቹ በቃ ፊክስድ ነው። ስታንዳርዳቸው ፊክስድ ነው። አንድ ኢኩዊፕመንት ሲመረት አብሮት መሰራት ያለበት አርክቴክቸራል ኳሊቲዎች ፊክስድ ናቸው። ይህን ካልን አይቀር ሜቢ ላግዠሪየስ አደርጋለሁ ይባላል። ያንን ስታንዳርድ ሜቢ የኢትዮጵያ ስታንዳርድ አነስተኛ ነው ተብሎ እንደ ድንገት እንኳን ቢታሰብ ማለት ነው ያ ሬጉሌትድ ኢንቫይሮንመንት እንደ ድንገት አነስተኛ ነው ተብሎ ቢታሰብ የአሜሪካውን ወይ የቻይናውን ወይ የጃፓኑን ስታንዳርድ ኮፒ ማድረግ ያለው አማራጭ ማለት ነው። እንደው ላግዠሪየስ አደርጋለሁ ይባል ማለት ነው እና ሜቢ ደግሞ ሎቢ ላይ የሆነ ፌንግሹይ ምናምን ማለት ነው። በቃ በተረፈ ወይ ፋሳድ ምናምን ትሪት ቢደረግም በቃ እንደዛ ነው። ከፍተኛ እንትን ምንድነው በዌልነስ ኤሪያ ላይ በሄልዝ ሴክተር ላይ የማይፈቀዱት ነገሮች ይበዛሉ። አንድ በሽታን ትሪት ለማድረግ ብርሃን የማይፈለግበት ቦታ ሊኖር ይችላል። ብርሃናማ አድርጌ ሰርቼ በደንብ ብርሃን የሚገባበት ምናምን ተብሎ ለዛ በሽታ ግን ብርሃን የማይፈለግበት ቦታ ሊሆን ይችላል። ስለዚህ ሬጉሌሽኑ የበለጠ ሪኳየር የሚያደርገው ነገር ይበልጣል ማለት ነው። ኦኬ ይህን ካልኩ አይቀር ያው የጤና ባለሙያዎች የተረዳችሁ ይመስለኛል። አሁን የዚህ ቪዲዮ ፐርፐዝ ማለት ነው ራሴን ለማስተዋወቅ ነው። እኔ ላግዠሪየስ ዲዛይን እሰራለሁ ምናምን ብዬ ኮምፕላያንት የሆነ ዲዛይን መስራት ግን አንድ ትልቅ ነገር ነው። አንድ ትልቅ ኳሊቲ ነው። ኮምፕላያንት የሆነ ማለት አርቲስት የሚሰራ ነገር የሚያገለግል ነገር ለነገ ከሬጉሌሽንም ከስራ ሂደትም
የማያስቸግር ዲዛይን መስራት የሚሰራ ሰውም ከፈለጋችሁ አለላችሁ። ታዬ ታምሩ እባላለሁ። ኮንታክት አድርጉኝ። እዚህ ጋር ባለው ከላይ ባለው ስልክ አስቀምጠዋለሁ። በተረፈ ብዙ ማድረግ ይቻላል። ከላግዠሪ ያለፉ ሰርቪስን የተሻለ የሚያደርጉ ነገሮች መስራት ይቻላል። ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ። መልካም ቀን።